ስላሴ በምን ሶስት ይሆናሉ የሚል ጥያቄ ነው። አንድም ሶስትም ናቸው። ስላሴ በአካል ሶስት ናቸው። አካል በሁለት ይከፈላል። ይሄው ምንድነው? በረቂቅ አካልና ግዙፍ አካል። የአካል ትርጉም ምንድነው? አካል ማለት ምን ማለት ነው ስንል በዋናነት አካል ማለት ኃላፊነት ሊሰጠው የሚችል እኔ ሊል የሚችል ወይም ደግሞ እሱ ሊባል የሚችል ነፍሳችን ነፍሴ ተጨነቀች፣ ነፍሴ አዘነች፣ ነፍሴ ተደሰተች እያልን እንነጋገራለን። በአካል ሶስት ነው ስንል ሶስት እኔ ባይነት አለ ማለታችን ነው። ሶስት እኔ ባይነት አለ። ሶስት አካል። ይሄ አካል ረቂቅም ረቂቃን ነው። ረቂቅም ረቂቃን ነው። በረቂቅነት ያለ ርቀት መገለጫው የሆነ ሶስት እኔ ባይነት አለ። እሺ ሌላኛው ጥያቄ እንግዲህ ስላሴ በምን ሶስት ይሆናሉ የሚል ጥያቄ ነው። እንግዲህ እግዚአብሔር አምላካችን ወይም ስላሴ ስንት ናቸው ለሚለው ጥያቄ ስላሴ ስንት ናቸው ለሚለው ጥያቄ አንድም ሶስትም ናቸው ብለን ባለፈው መልሰናል። አንድም ሶስትም ናቸው ስላሴ። አንድና ሶስት ናቸው አይደለም የምንለው፣ አንድም ሶስትም ናቸው። ሶስት ወይም ደግሞ ሶስት ሲሆኑ አንድ ሲሆኑ ሶስት ናቸው የሚል መልስ ለምንሰጠው። ያ ከሆነ በምንድነው አንዱ እግዚአብሔር ሶስትነት አለው ከተባለ አንዱ እግዚአብሔር ያለው ሶስትነት ሶስትነቱ በምንድነው? ስላሴ በምንድነው ሶስት የሚሆኑት? በምንድነው ሶስት የሚሆኑት ስንል ስላሴ በዋናነት ሶስት የሚሆኑበት ምንድነው ስንል አካል ነው። ስላሴ በአካል ሶስት ናቸው። በአካል ሶስት ናቸው። እንግዲህ አካል ስንል ሰው ብዙ ልክ አካል ሲባል በህሊናው የሚመጣበት ግዙፍ የሆነ ነገር ነው። አካል ሲባል የሚመጣበት ግዙፍ የሆነ ነገር የሚዳስስ የሚጨበጥ ነገር ነው አካል ሲባል የሚመጣበት። ግን የአካል ትርጉም ያ አይደለም። እንደውም አካል በሁለት ይከፈላል። አካል በሁለት ይከፈላል። ይሄው ምንድነው? በረቂቅ አካልና ግዙፍ አካል። ግዙፍ አካል ተብሎ ይከፈላል። የመጀመሪያው ግዙፍ አካል መሬት ነው። መሬት እጅግ ግዙፍ አካል አላት። ከመሬት ረቀቅ ያለ አካል ያለው ውሃ ነው። ከውሃ ደግሞ ረቀቅ ያለ አካል ያለው እሳት ነው። ከእሳት ደግሞ ረቀቅ ያለ አካል ያለው ነፋስ ነው። ከነፋስ ደግሞ ረቀቅ ያለ አካል ያላት ነፍስ ናት። ከነፍስ ደግሞ መላእክት ይረቃሉ። መላእክት ረቂቅ የሆነ አካል አላቸው። እንግዲህ ስላሴ አካል አሁን የምናጠናው አካል ደግሞ ረቂቅም ረቂቃን የሆነ ከመላእክት የሚረቅ ከመላእክት ብቻ ሳይሆን ከመላእክት አካላቸው ብቻ ሳይሆን ከመላእክት ከህሊናቸው እንኳን የሚረቅ አካለ ስላሴ የስላሴ ሶስቱን አካላት ነው የምንነጋገረው ማለት። ስለዚህ አካል ሲባል ግዙፍ ነገር አይደለም ትዝ ሊለን የሚገባው። ስለዚህ የአካል ትርጉም ምንድነው? አካል ማለት ምን ማለት ነው ስንል በዋናነት አካል ማለት ኃላፊነት ሊሰጠው የሚችል እኔ ሊል የሚችል ወይም ደግሞ እሱ ሊባል የሚችል ነገር ያለው ማለት ነው። ስለዚህ አካል ማለት እኔ ባይነት ማለት ነው። እኔ ባይነት አካል ማለት እኔ ባይነት እኔ ሊል የሚችል ወይም ደግሞ እሱ እንዳደረገ እኔ ባይነት ያለው ነገር በአጠቃላይ አካላዊ ይባላል። አካላዊ ይባላል። አሁን ለምሳሌ ነፋስ አካል አለው። ነፋሱ መጣ፣ ነፋሱ ሄደ እንላለን። ምን እሱ ያለው ነው ማለት ነው። ኃላፊነት እየሰጠነው ነው ማለት ነው። ነፋሱ እንዲያደረገ፣ እንዲያጠፋ፣ እንዲያለማ ብለን እንነጋገራለን። ስለዚህ አካል አለው ማለት ነው። ነፍሳችን ነፍሴ ተጨነቀች፣ ነፍሴ አዘነች፣ ነፍሴ ተደሰተች እያልን እንነጋገራለን። የነፍስ ፈቃድ ብለን እንነጋገራለን። ነፍሱ ተኮነነች፣ ነፍሴ ተኮነነች እያልን እንነጋገራለን። ይሄ ሁሉ ነፍስ ምን አላት ማለት እኔ ባይነት አላት ማለት። ስለዚህ አካላዊ ናት ማለት ነው። አካል ማለት እኔ ባይነት እሱ ሊባል የሚችል ወይም አንተ ሊባል የሚችል ወይም ረቂቅ ወይም ግዙፍ ሊሆን ይችላል። ግን እኔ ባይነት ያለው ኃላፊነት የሚሰጠው ነገር ምን ይባላል ማለት ነው? አካል ይባላል። አሁን ለምሳሌ እኔ አካላዊ ነኝ። ለምን እኔ ያለው ወይም ነው አንተ ተብዬ እጠራለሁ። እኔ አካላዊ ነኝ። አካላዊ ያልሆነ ነገሮች ደግሞ ሊሆኑ ይችላል። ለምሳሌ የኔ ጉልበት አካላዊ ላይባል ይችላል። ለምን እኔ አሁን ለምሳሌ በጉልበቴ በኃይሌ ጥሩ ነገር ብሰራም የኔ ኃይል አይደለም የሚወደሰው፣ ኃይሉ እንዲያደረገ አይደለም የሚባለው እኔ እንደዛ እንዳደረኩ ለሚገር ለምን ኃላፊነት አይሰጥም። ዝሮ ነው አካላዊ አይደለም ያ ማለት ነው። እና አካላዊ አካል ማለት እኔ ባይነት ያለው ነገር ማለት ነው። እኔ ባይነት ያለው ነገር ማለት። ስለዚህ እግዚአብሔር አምላካችን አካል አለው። በአካል ደግሞ ስንት ነው? ሶስት ነው። በአካል ሶስት ነው። አንዱ እግዚአብሔር አምላካችን በአካል ሶስት ነው ስንል ሶስት እኔ ባይነት አለ ማለታችን ነው። ሶስት እኔ ባይነት አለ። ሶስት አካል። ይሄ አካል ረቂቅም ረቂቃን ነው።
ረቂቅም ረቂቃን ነው። በረቂቅነት ያለ ርቀት መገለጫው የሆነ ሶስት እኔ ባይነት አለ። እኔ ባይነት አለ። ይሄ እንግዲህ በአካል ሥላሴ ሶስት መሆናቸውን ቅዱሳት መጻሕፍት በሚገባ በሰፊው የአካል ሶስትነትን አስረድተውናል፣ ነግረውናል። እንደው አንድ ሁለቱን ለመጥቀስ ያህል ብቻ በዚህ በዮሐንስ ወንጌል ምዕራፍ 15 ላይ በዮሐንስ ወንጌል ምዕራፍ 15 መጨረሻው ቁጥር ላይ ምን የሚል ቃል እናገኛለን? እኔ ይላል፣ ወልድ ነው። እኔ ይላል። እኔ ሲል እንግዲህ እሱ ምንድነው ማለት ነው? አካላዊ ነው ማለት ነው። ስለ አካሉ እየተናገረ እኔ ሲል እኔ ብሎ ሲናገር እሱ በአካል ከአብ ከመንፈስ ቅዱስ የተለየ መሆኑን የሚገልጽ ነው። እኔ ይልና ከአብ ዘንድ ይላል። ከአብ ዘንድ እኔ ብሎ ከአብ ዘንድ ሲል አብ ደግሞ ምን አይነት ሌላ አካል ነው። እኔ ብሎ ራሱን አካላዊ መሆኑን ገለጸ። ከአብ ዘንድ የምልክላችሁ ብሎ ደግሞ ከአብ ዘንድ ሲል ደግሞ አብ ደግሞ ከወልድ የተለየ ከወልድ ከመንፈስ ቅዱስ የተለየ ሌላ አካል መሆኑን ገለጸ። ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ እርሱ ብሎ ደግሞ መንፈስ ቅዱስን እርሱ ከምን የሚወጣ ነው? ከአብ የሚወጣ ነው ብሎ እርሱ ብሎ ይገልጿል ማለት ነው። እርሱም ከአብ የሚወጣ የእውነት መንፈስ እርሱ ይለዋል። አሁን ድጋሜ የእውነት መንፈስ እርሱ በመጣ ጊዜ እርሱ ብሎ ደግሞ ለይቶ ደግሞ መንፈስ ቅዱስ ላስቀምጥ እርሱ በመጣ ጊዜ ሁሉ ይነግራቸዋል ይላል። ስለዚህ እኔ ብሎ እርሱ አካላዊ መሆኑን ከአብ ዘንድ ምልክላችሁ ብሎ አብ ደግሞ ከወልድ ከመንፈስ ቅዱስ የተለየ አካላዊ መሆኑን የምልክላችሁ ሌላ አጽናኝ ብሎ ሌላ አጽናኝ የእውነት መንፈስ እርሱ በመጣ ጊዜ ብሎ ደግሞ እርሱ ብሎ ሌላ አጽናኝ ብሎ ደግሞ መንፈስ ቅዱስ ከአብ ከወልድ የተለየ አካል ያለው መሆኑን ገልጾልናል ማለት ነው። በብዙ እኔና አብ እያለ ይናገራል። እኔ ብሎ አብ ብሎ ለይቶ ይናገራል። አባቴ ይሰራል እኔም እሰራለሁ እያለ እኔ ብሎ ራሱን ከአብ ለይቶ የሚናገርበት ጊዜ። ስለዚህ እነዚህ ሁሉ ቃላቶች እነዚህ ሁሉ የመጽሐፍ ቅዱስ ክፍሎች የሚያስረዱ ምንድነው ስንል አንዱ እግዚአብሔር አምላካችን በእኔ ባይነት ወይም በአካል ስንት መሆኑን የሚገልጽ ነው ማለት ነው? ሶስት መሆኑን የሚገልጽ ነው። እንግዲህ አካል እኔ ባይነት ነው። ምን ይገልጣል ስንል ማንነትን ይገልጣል። ማንነትን ይገልጣል። አካል እኔ ባይነት ነው፣ ማንነትን ይገልጣል። ስለዚህ አብ ማን ነው ሲባል አብ ነው። አብ ወልድ አይደለም፣ መንፈስ ቅዱስ አይደለም። ይሄ አብ ማን ነው ማንነት ሲጠየቅ አካልን ነው የሚያንጸባርቀው። ስለዚህ አብ ማን ነው ሲባል ወልድ አይደለም፣ መንፈስ ቅዱስ አይደለም። ማን ነው? አብ ነው። ወልድ ማን ነው ሲባል ወልድ ነው። ማን አይደለም? አብ አይደለም፣ መንፈስ ቅዱስ አይደለም። መንፈስ ቅዱስ ማን ነው ሲባል መንፈስ ቅዱስ ነው። አብ አይደለም፣ ወልድ አይደለም። ስለዚህ ማን ነው የሚለው እኔ ባይነትን አካልን የሚመለከት ቃል ነው። ስለዚህ ሥላሴ በአካል ስንት ናቸው ማለት ነው? ሶስት ናቸው ማለት ነው። በአካል ሶስት ናቸው። እንግዲህ በአካል ሶስት ከሆኑ ሶስት አካላት አሉ ማለታችን ነው። ሶስት ረቂቃን አካላት ነው ያሉት። ሶስት እኔ ባይነት አለ ማለት ነው። ስለዚህ እኚህ ሶስት እኔ ባይነት እኚህ ሶስት